ፈቅዶና ወዶ የጠራን የሰበሰበን ልዑል አምላካችን ስሙ ለዘላለም የከበረና የተመሰገነ ይሁን። ዛሬ እንደሚታወቀው በቤተ ክርስቲያናችን የበዓላት ቁንጮ የሆነው መጋቢት 27 ቀን ስለ ስቅለቱ ትልቁ በዓላችን ነው። ከዛ ቀጥሎ ደግሞ ከ9ኙ በዓላተ መድኃኒታችን ኢየሱስ ክርስቶስ 5ኛ ደረጃ ላይ የሚገኘው ሆሳዕና ትልቅ በዓል ነው። በደብረ ዘይት ላይ በሰንበት ላይ ደብረ ዘይት እንደሚባለው በሆሳዕና ላይ የቸሩ መድኃኔዓለምን የሥነ ስቅለት በዓል አክብረናል። እንግዲህ እናንተም በዚህ ያንኑ ቀራንዮን በመሰለ ቦታ ላይ ቀራንዮ ይሄ ነው፣ ሌላ ነገር የለውም። ቀራንዮ በሆነ ቦታ ላይ በደማቅ ሁኔታ አክብራችኋል። እኔም ደብረ ሳሌም ቦሌ መድኃኔዓለም ነበርኩኝና የዛሬው በዓል ያማረ የተዋበና እግዚአብሔርና ሕዝበ እግዚአብሔር የተገናኙበት ታላቅ በዓል ነው። ወደ ትምህርታችን ስንገባ የምንለው ነገር ቢኖር ሀገራችን ሰላም ያደርግልን ነው። ሰላም ያደርግልን፣ አሜን በሉ። ሰላም ያደርግልን። ለአጭር ደቂቃ አሁን በሰጠኋችሁ መዝሙር 73 ቁጥር 13 ላይ መድኃኒትን አደረገ ይላል። መሰረታዊ ትምህርቴ ሁለቱም በዓል መድኃኒትን ፍለጋ ነው የሚያስተውሉት። ሆሳዕና ማለት መድኃኒት ማለት ነው። ምን አልኳችሁ? ሆሳዕና ማለት መድኃኒት ማለት ነው። እንደገና ደግሞ 27 መድኃኔዓለም መጋቢት 27 ቀን አሁን በተነሳንበት ልበ አምላክ ዳዊት አስቀድሞ ከክርስቶስ መወለድ ከ1000 ዘመን በፊት በትንቢት የተናገረውና የጻፈው መድኃኒትን አደረገ ይላል። መድኃኔዓለም ማለት ደግሞ የዓለም መድኃኒት ማለት ነው። የምን መድኃኒት? አያችሁ፣ ሁለቱም መካከላቸው ላይ መስቀል ስታስቀምጡ ድምር ውጤቱ ምንድን ነው? መድኃኒት ነው። ሁለቱን በዚህ ሆሳዕና በዚህ ስቅለት ስታደርጉ መካከል ላይ ምንድን ነው? ያው መድኃኒት ነው፣ ሌላ ነገር የለውም ማለት ነው። እና መድኃኒት ከመድኃኒት ላይ ሲገናኝ የዓለም መድኃኒትነትን የሚያሳይ ነውና መድኃኒት የሚያስፈልገው ደግሞ የታመመ ነው። የታመመ ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ሕሙማን ይፈቅድዎ ለአቃቤ ሥራይ ዋኮ ጥዑያን ይላል። የታመሙ ሰዎች ባለመድኃኒቱን ይፈልጉታል። ያልታመሙ ሰዎች አልታመሙምና መድኃኒት አያስፈልጋቸውም። 5500 ዘመን ዓለም ታማ ስለነበረ ለዓለም መድኃኒት ያስፈልግ ስለነበር መድኃኒት የሆነው ክርስቶስ ቀራንዮ ላይ ተንጠልጥሎ ተሰቅሎ እኛ አሁን የምናሳልፈው ብርድ ነው፣ ነፋስ ነው፣ ቅዝቃዜ ነው፣ ለትንሽ ቆይታ ነው። የእኛ ጌታ ግን ከ6 ሰዓት እስከ 9 ሰዓት እዛ ቀራንዮ ላይ መስቀል ላይ ተንጠልጥሎ መድኃኒትን አደረገ። እስኪ ተናገሩ፣ እግዚአብሔር በሉ። መድኃኒትን አደረገ። ምን አደረገ? በዚህ ቸርስ ነው። ተከታተሉ። እግዚአብሔር ከሁላችን ጋር ይሁን። አሁን የምናየው ሆሳዕና የሚለውን እንመለከተው። ሆሳዕና ማለት መድኃኒት ማለት ነው። የትናንቱ የሊቃውንቱ ዋዜማ የሚባለው ቃለ እግዚአብሔር ንፉሕ ቀርነ በዕለተ ሰርክ በእምርት ዕለት ይላል። በታወቀች ዕለት በታላቁ በዓል ጊዜ የምስጋና እጃችሁን አንሱ፣ የምስጋና አንደበታችሁን አንሱ። በታወቀው የሆሳዕና በዓል በከበሮ በጸናጽል
እግዚአብሔርን አመስግኑ ይላል። ማንን አመስግኑ? አሁን ከትናንት ጀምሮ ለ40 ወይም 50 ቀን አካባቢ የቆየው አርምሞ ተወግዶ ትናንትናና ዛሬ በከበሮ በጸናጽል እግዚአብሔርን አመስግነናል። ለዚህ ነው ቅዱስ ያሬድ ምን አለ? ንፉሕ ቀነ በዕለተ ሰርክ በምርት ዕለት በዓል ይላል። በታወቀ በዓላችን፣ በሥርዓታችን፣ በቀኖናችን፣ በዶግማችን መሰረት በዋዜማውና በዕለቱ ከበሮን አውጡ፣ ጸናጽል አውጡ፣ መቋሚያ አውጡ፣ ደወል ደውሉ፣ በዓሉን አስተዋውቁ፣ ተናገሩ። በታወቀ በዓል የታወቀውን እግዚአብሔርን አመስግኑ። ክብርና ምስጋና ለስሙ ይሁን። ወደ ሌሊቱ ስንሄድ ደግሞ ሊቃውንቱ በመዝሙር በተባለው በዓመት አንድ ጊዜ ብቻ ሆሳዕና የሚባለው መዝሙር እንዲህ ይላል። ወንዘ ሰሙን በዓለ ፋሲካ ይላል። ከፋሲካ በዓል ወደ ኋላ በ8ኛው ቀን ደቀ መዛሙርቱ ወደ መድኃኔዓለም ቀረቡ ይላል። ምንም እንኳን ብርዱ ከፍ ቢል ዝቅዝቃዜው ቢበዛ ፍቅር ወደሆነው ወደ እግዚአብሔር በዚህ መጠን እንድንቀርብ ያደረገን አምላክ የተመሰገነ ይሁን። ክርስትና ይህ ነዋ። ክርስትና ብርድ ፈርቶ፣ ሰይፍ ፈርቶ፣ ረሃብ ፈርቶ፣ ተራራ ፈርቶ አይሆንም። እንደው መተርጉማን ይላሉ ክርስትና እንደ ዮሐንስ ወንጌላዊ ቀራንዮ ድረስ መስቀል ድረስ መጓዝ እንጂ እንደ ጴጥሮስ ዱላ ፈርቶ መጣል አይደለም ይላል። እየሰማችሁ ነው አይደል? ሰይፍ መጥፎ ነው። በእርጥቡ ላይ ይህን ያክል ካነደዱ በደረቁ ላይ እንዴት ያነዳሉ? ወንጌል ኢየሱስ ክርስቶስን ፈጣሪያቸውን እያዳፉ እየገረፉ ቆሻሻ ምራቃቸውን እየተፉ አምላክ አይደለህም ራስን ንጉሥ አደረግክ እያሉ ሲደለድሉት የጉልበት የኃይል መለኪያ የጉልበት መለኪያ የአቅም መለኪያ ሲያደርጉት አየ ጴጥሮስ። ያ ዱላ ሰይፍ ወደ እሱ መጣና አንተ እሱ መምህር አይደለም ተማሪ አይደለህምን? የመምህሩ ተማሪ ተከታይ አይደለህምን ሲሉት አይደለሁም ማለት። ዱላ ከባድ፣ ሰይፍ ከባድ፣ ሞት ያስፈራል። ከኔ ጋር ናቸዋል። እንኳንስ በዓለም ውስጥ ላለ ሰው ዓለም እንድቀው ለሄዱት እንኳን ሞት አስፈሪ። እኔ ሙሴ ትዝ ይለኛል አንድ ጊዜ ግብፅ ላይ ወርዶ በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስትመት ፈርዖንን አንበርክኮ ከቅዱስ ሚካኤል ጥበቃ አሻጋሪነት ከእግዚአብሔር ቸርነት ከኢያሱ ከአሮን አነጋጋሪነት የእሱ ምክንያት ሆነና አሻግሮ ይልቁንም ደግሞ ሲና ተራራ ወጥቶ 40 ቀንና 40 ሌሊት ጾሞ 570 ጊዜ ከእግዚአብሔር ጋር ተነጋግሮ እምትንሥዮሙ ለሕዝብከ እስራኤል ወደምስስሜ ውስተ መጽሐፈ ሕይወት እስራኤል ቢበድሉ ሊያጠፋቸው ሲነሳ እግዚአብሔር እነሱ ከምታጠፋ እኔን ከሕይወት መጽሐፈ ደምስሰኝ ከፈቃድህ ደምስሰኝ ብሎ እስራኤልን የታደገ መሪ ሙሴ። አንድ ቀን ግን እዚያ ስርዓት ከተቀበለባት ሕግ ከተቀበለባት ኦሪትን ከተቀበለባት 570 ጊዜ ከእግዚአብሔር ጋር ከተነጋገረባት ሲና ወጥቶ መልአከ ሞት አገኘ። አንተ ማን አለው? መልአከ ሞት ምን ልታደርግ መጣ? አንተን ልገድል አለው። ደነገጠ ይላል። ሞት ከባድ እየሰማችሁ ነው አይደል? መልአከ ሞትን አጋግን ጠይቁት። አጋግ የተባለ ክፉ ሰው ሴቶችን ባረገዙ ሰዓት ወንድ ነው ሴት ነው ያረገዘችው ወዷን ቅደድና ይልቅ እያለ የግብፅ ውሃ በሴቶች ላይ በወላድ ላይ
ይሰራ የነበረ ሰው አንድ ቀን ሳሙኤል አንተ ክፉ ሰው የሞትን መራትነት ራስ ሲመጣ ወጣው በሰው ላይ ቀልኋል አለና 3 ክንድ ጦር ከፊቱ ላይ ቆሞ ልትሞት ነው ሲባል ሞት እንደዚህ መራር ነው ወይ? አየህ፣ በሰው ላይ ጨክኖ ሲያወራርድ የነበረው ሰውዬ ወደ እሱ ሲመጣ ገና ጦር ስለተዘረጋ አልተወጋም እኮ ገና ልትወጋ ነው ሲባል ሞት እንደዚህ መራር ነው ወይ አለ። በራሱ ላይ ሲመጣ ይመራል፣ በሌላ ላይ ግን ያው ምን እየነገራችሁ ቃላት ያደርጋል። አሁን ጴጥሮስ አላውቀውም እስከ ማለት ደረጃ ደርሷልባቸው። ያንን ሊያደርገው የቻለው የመከራ መራርነት ነው። አያችሁ፣ መድኃኔ ዓለም ግን ከእኛ መከራ በላይ አንዱ ስለ ብዙዎቹ ሞተ ተብሎ እንደተጻፈ ዮሐንስ ወንጌል ምዕራፍ 18 ላይ ለእኛ ለብዙዎቻችን አንዱ መድኃኔ ዓለም በመስቀል ተሰቅሎ ሞተ። ክብርና ምስጋና ለስሙ ይሁን። ታውት ግድ የለም፣ ዝም ብላችሁ አድምጡ። ምንም ችግር የለም። ከኔ ጋር ናችሁ አይደል? ወንጌሉን አድምጡ። ወንዘ ሰሙን ከፋሲካ ወደ ኋላ በ8ኛው ቀን ሆሳዕና ይባላል። ማን ይባላል? ዛሬ ማለት ነው። ሆሳዕና ይባላል። ሆሳዕና ትንሽ ደቂቃ ስለ ስቅለቱ ትንሽ ደቂቃ ከሕማማቱ ትንሽ ደቂቃ ከ20 ደቂቃ ያልበለጠ ተነጋግረን እንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። ግን ተከታተሉ። ይህ ብርድ እየተመታችሁ እንቅስቃሴ ጆሯችሁ ላይ እየገባ ሳትሰሙ እንዳትወጡ እግዚአብሔር ይርዳችሁ። አሜን በሉ። ሆሳዕና ማለት መድኃኒት ማለት ነው። መድኃኒት የምትለዋን ነገር ትንሽ ጥቅሶች ላስይዛችሁ። ቅድም በቤተልሔም አካባቢ ሆኜ የደቡብ ስብከተ ወንጌል ኃላፊ አንዳንድ ነገር እየነገራችሁ ሰምቻለሁ። ይህን ያክል ብርድ በቸሩ መድኃኔ ዓለም ካራኤሎ ደብረ ቀርሜሎስ 2 ቀርሜሎስ ነው እነ ኤልያስ ይጸልዩበት የነበረ ከእግዚአብሔር ጋር ይነጋገሩበት የነበረ ታላቅ ተራራ፣ ይልቁንም ደግሞ ከአክዓብና ከኤልዛቤል ፉከራ ሸሽቶ ያመለጠበት ታላቅ ተራራ፣ ይልቁንም ደግሞ ርቦት ጠምቶት ክትክታ ስር ቁጭ ባለ ጊዜ የእግዚአብሔር መልአክ በጽዋ ወይን በመሶበ ወርቅ ኅብስት ይዞ መጥቶ ተንስ ብላ ወስደይ እስመ ሩቅ ፍኖትከ አንደኛ ነገሥት ምዕራፍ 19:6 ላይ ተነሳና ብላ መንገድህ ሩቅ ነው ብሎ እግዚአብሔር መልአክ አደረገው። ተነስቶ በላ ጠጣ። ወበኃይለ ውእቱ መብል ሆረ 40 ሌሊት አንድ ቀን በበላው ምግብ 40 ቀንና 40 ሌሊት ተጉዞ እግዚአብሔር ከፈቀደለት ተራራ ላይ ደርሷልና ይህ ተራራ እግዚአብሔርን የምናገኝበት፣ ይህ ተራራ ከእግዚአብሔር ጋር የምንገናኝበት፣ ይልቅንም ደግሞ ራሱ ቀራንዮ የሆነውና በዚህ ላይ መጠን የተማርነውን ይዘን እንገባ። እግዚአብሔር ይርዳን። ስለዚህ ሆሳዕና ማለት መድኃኒት ማለት ነው። ምን ማለት ነው? መድኃኒት ማለት ነው። ይሄ 27 መድኃኔዓለምንም ሆሳዕናንም መነሻው ምንጩ አንድ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ ነው። እየሰማችሁ ነው አይደል? አዳም በተፈጠረ በ7 ዓመቱ ፍጡሩን አስቶ ከፈጣሪው ጋር የተጣላበት ጊዜ ፍጡር ነው ግን ክፉ ነው። ሰይጣን ፍጡር ነው ግን ክፉ ነው። ሰይጣኑ በእባብ ላይ ተጭኖ መጥቶ አዳምን እግዚአብሔር ምን ብላ አለህ? ምን አትብላ አለህ? ምን ዋላችሁ? ምን አትብሉ አላችሁ አላቸው። ለእኛ የተፈቀደውን ነገር ሁሉ እግዚአብሔር ፈቅዶልናል። የማይጠቅመንን ነገር ደግሞ እግዚአብሔር አክብሮልናል። እግዚአብሔር የሰጠን በቂያችን ነው አለ ሐዋርያው ቅዱስ ጳውሎስ። ምን ይላል? ያለኝ ይበቃኛል ማለት ትልቅ ማትረፊያ ነው ይላል። ያድርግልን መድኃኒዓለም። በእኛ ዘመን ግን የለም። ያለኝ ይበቃኛል ይላል። ገና የቀርቶኛል
ምድራዊ መሬት 50 ቤት ቢኖረው በሰማይ ይፈልጋል። ግመል ቢኖረው በቅሎ ይፈልጋል። በቅሎ ቢኖረው መኪና ቢፈልገው መርከብ ቢኖረው ደግሞ አውሮፕላን ይፈልጋል። የእኛ ስሜት እስከዚያ የኛ ሀሳብ እስከዚያ ድረስ ነው። አዳም ግን የሰጠኝ በቂ ነው ሲለው ዲያብሎስ እንዲህ አለ፣ አይሰጣችሁ እኮ ምድራዊ ገዥነት ነው፣ ሰማያዊ ገዥነት እንዲገኝ አትብሉ የተባላችሁን በለሱን ብሉ፣ በለስ ላይ ስልጣን አለ ሲለው አያስፈልገኝም አለ። ወደ ሔዋን ሄደ፣ በደካማ ጎን ገባ። ኦ ሔዋን ንግሥተ ሰማያት ወምድር፣ የሰማይና የምድር ንግሥት ሔዋን ሆይ እንዴት አለች ሲላት ደረቷን ሞቅ አላት ይላል። ሴቶች በከንቱ ውዳሴ ሲጠለፉ እንኳን ያላቸውን ነገር የሌለም ነገር ነው ቁንጅና አለሽ ብሎ ሲነገራቸው በትንሽ ነገር የመጠረፍ ባህሪ እንዳለ እዚያ ላይ ይናገራል። የሰማይና የምድር ንግሥት ነች ሲላት ደስ አላት ይላል። ጠልፎ ሊጥላት እኮ ነው። ከዚህ በኋላ ስትቀበለው አየና በደካማ ጎኗ ምን ብሎ አላችሁ ብላችሁ አላችሁ አላት። ሁሉ ፈቅዶልናል፣ አንዲት ማጥረባ ቅጠል እሷን ከብትሎናል፣ ምን እንደሆነ አላውቅም አላችሁ። ደካማ ጎን መጣ። እሷንማ ብትበሉ ባለቤትሽ የሰማይና የምድር ንጉሥ ይሆናል፣ አንቺ ንግሥት ትሆኛለሽ አላት። ባጭሩ ግን ወደ ዘፍጥረት ምዕራፍ 3 ቁጥር 6 ተመልከቱ። በለስ ስታየው ለዓይኗ የሚያስጎመጅ የሚያሳሳ ያማረ የተዋበ መስሎታ እያት ሄደች፣ ቀጠፈች፣ በላች፣ ባሏን አበላችሁ። እንደ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ እግዚአብሔርን በደሉ ነው። እግዚአብሔርን ከመበደል እግዚአብሔር ይሰውረን። ከዚህ በኋላ ወሰዎ እግዚአብሔር ለአቡነ አዳም ወይኔ አይጋለከ አዳም፣ እግዚአብሔር አዳምን ጠራው ይላል። እግዚአብሔር አምላክ በፍቅሩ ይጥራል። እንደውም ይላል በሰው ድምፅ ጠራው፣ የጠፋው ሰው ነው። እንደውም ይላል በሰው ዱካ ፈለገው ይላል፣ የጠፋው ሰው ነውና በሰው ዱካ ፈለገው፣ በሰው ድምፅ ጠራው። ወዴት ነህ አለው። እግዚአብሔር ወይ ረዳት እንድትሆነኝ የሰጠኝ ሔዋን የሰይጣንን ድምፅ ሰምታ በለስን በልታ በላች ስታሳት እንጂ እኔም እሷም ራቁታችንን ሆንን የበላነውን ቅጠል አገልድበን በለስ ወድቀናል አለ። ሔዋን ይህን ለምን አለች አላት። እኔ አይደለሁም ሰይጣን ነው አለች። የአዳም በሔዋን የሔዋን በሰይጣን ማመካኘት ምንም አዳኝ አልሆነም። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ መድኃኒቱን የመጥቻ ልልሃለሁ አለና ሆሳዕና ማለት ምን ማለት ነው? መድኃኒት። እዚህ ላይ ነው ሁለቱም ምንጩ። ከዚህ በኋላ ነቢያት ትንቢት ተናገሩ። ዮርዳን ይወለዳል። ለምሳሌ ካሌብ፣ ያዕቆብ እግዚአብሔር መድኃኒት ይልካል አለና ተናገር። እስኪ ተናገሩ። እግዚአብሔር በሉ መድኃኒት ይልካል አለ። ይሄ ያስደንቃችኋል። በሕገ ልቡና ጊዜ እኮ ነው። መጽሐፍ የለ፣ መምህር የለ፣ አስተማሪ የለ፣ ተማሪ የለ። እንደው በሕገ ልቡና ዝም ብለው እግዚአብሔር ከሚያመልኩ ሰዎች መካከል እነ ኖህ አካሄዱ ከእግዚአብሔር ጋር አደረገ ይላል። እነ ሄኖክ አካሄዱ ከእግዚአብሔር ጋር አደረገ ይላል። አብርሃም እግዚአብሔር ሲጠራው በጣም ተከተለ ይላል። ያዕቆብ በመፈቀደ እግዚአብሔርን ታግሎ ቃል ባደረገ ያለቅም አለ ይላል። ቀጠለና እግዚአብሔር መድኃኒት ልኮ ያድነናል አለ። ክብርና ምስጋና ለመድኃኒዓለም ይህን አለ። ቀጠለ። እንደገና ደግሞ ዳዊት በመዝሙር 111 ላይ ቁጥር 9 ስትመለከቱ መድኃኒተ ፈነወ እግዚአብሔር ለሕዝቡ፣ እስኪ ተናገሩ በማለት እግዚአብሔር በሉ ለሕዝቡ መድኃኒት ላከ። ማን ይላክልን? ማን ይላክልን? አንድ እውነት ልንገራችሁ በማርያም ዛሬ ያልተመረመረ እንጂ ያልታመመ የለም። እውነት ነው ሐሰት ነው? ጥሩ መልስ ልበላችሁ እንዴ? እውነት ነው ሐሰት ነው? እውነት ነው። ያልተመረመረ ሞልቷል፣ ያልታመመ ግን የለም። አዎ በንስሐ እንደ ሃይማኖቱ ራሱን ያላስመረመረ ሞልቷል። ወደ ካህን ቀርቦ በዶክተር ሆስፒታል ደሙን ያላስመረመረ ሞልቷል፣ ያልታመመ ግን የለም። እውነት ነው ሐሰት ነው? ምን አለ ዳዊት? መድኃኒተ ፈነወ እግዚአብሔር ለሕዝቡ
እግዚአብሔር ለሕዝቡ መድኃኒት ላከ ይላል። ለኢትዮጵያ እግዚአብሔር መድኃኒት ይላከልን። አሜን በሉ። አዎ እግዚአብሔር አምላክ መድኃኒቱን ይላክልን። እንደገና ደግሞ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ሉቃስ የተባለው ከሰባ አርድእት አንዱ ከአራት ወንጌላውያን አንዱ ይገርማችኋል። ሉቃስ ባለ መድኃኒት የነበረ ጥበበኛ የነበረ አውቀው እግዚአብሔር ከዓለም ጥበብ ወደ መንፈሳዊ ጥበብ እግዚአብሔር ከዓለም አዋቂነት ወደ መንፈሳዊ አዋቂነት ይልቁንም ከዓለም አገልግሎት ወደ ክርስትና አገልግሎት ጠራና ከአራት ወንጌላውያን አንዱ ከሰባ ሁለቱ አርድእት አንዱ አደረገና ሾመው። ይሄ ሉቃስ ሲጽፍ ምን ይላል? ለእስራኤል ኢየሱስን ለእስራኤል መድኃኒት ኢየሱስን ላከ ወይም አመጣ። እስኪ ተናገሩ። ለእስራኤል በሉ። ኢየሱስን መድኃኒት አመጣ። መድኃኒዓለም ያምጣልን። ለእስራኤል ለእስራኤል ኢየሱስን መድኃኒት አመጣ። በሉቃስ ወንጌል ምዕራፍ ያ ስምዖን የተባለ ካህን ይላል ስንቱ ሕፃን ለተንሥኦቶሙ ወለድቀቶሙ ለደቂቀ እስራኤል ይላል። እመቤታችን በ8 ቀን ወደ ቤተ ክህነት ይዛው ገባች። በመንፈስ ቅዱስ ያንን ሥርዓት ፈጸመ። በ40 ቀን ታኅሳስ 29 የተወለደው አምላክ 40 ቀን እንደሆነ የካቲት 8 ነው። የካቲት 8 ወደ ቤተ መቅደስ ይዛ ሆነች። በ40 ቀን ዛሬ ወንድ ልጃችሁን በ40 ቀን ሴት ልጃችሁን በ80 ቀን ለክርስትና የምታመጡት ፈጽሞ ሕግ አስተራየ ካህን ተወለደ። በሥጋ ልደት መሰለን በእንደገና ወለደነ ዳግመ እማይ እሱ ተጠምቆ ደግሞ እንድንጠበቅ አደረገ። ክብርና ምስጋና ለስሙ ይሁን። አያችሁ፣ ይሄ ነው አምላክ ማለት አያችሁ። ስለዚህ በ40ኛው ቀን ወደ ቤተ መቅደስ ሲገባ 500 ዘመን የነበረ ነቢይ ካህን አስቀድሞ በመልአኩ ይትመውት እነሆ የሚወለደውን ሕፃን ከድንግሏ ሳታያትሞትምና እንዳትፍቅ ወለት ድንግል እንጂ ወለት እንዳትል ድንግል በድንግልና ጸንሳ በድንግልና ትወልዳለች ተብሎ በኢሳይያስ 7:14 ላይ የተነገረው ካህኑ 500 ዘመን 250 ዕድሜ ሳለው ተነገረው። 250 ተጨምሮለት በ500 ዓመቱ አልጋ ላይ ተጣብቆ ሳለ ድንግል ማርያም ልጇን ወዳጇን መድኃኒዓለምን ታቅፋ ወደ መቅደሱ ስትገባ መንፈስ ቅዱስ ሄደና ትንቢት የተነገረለት ሱባዔ የተቆጠረለት ሕፃኑ ከእናቱ ጋራ ቤተ መቅደስ ገብቶናል ተነሳለና ነካ ሲያደርገው ብድግ አለና ወደ መቅደስ ሲገባ ሕፃኑ ከእናቱ ጋር አገኘው። ኢየሱስ ክርስቶስ ክብርና ምስጋና ለመድኃኒዓለም። ከዚያ ታቀፈው። ባረከው። ባራችሁን ባረከው። በኋላ እንዲህ አለ፣ የሕፃን ለእስራኤል መድኃኒት ነው አለ። እስኪ ተናገሩ። ሕፃኑ በሉ የእስራኤል መድኃኒት ነው። ይህን ያለው ይህን ምን አለ ሉቃስ ሲጽፍ ታዲያ ምን አለ? ለእስራኤል መድኃኒትን ኢየሱስን አመጣ ይላል። ማንን አመጣ? ኢየሱስን አመጣ። እንደገና ደግሞ በዚህ በአንደኛ ዮሐንስ ምዕራፍ 4 እኔ አንዳንድ ጊዜ ከኔ ጋር ናችሁ አይደል? ከኔ ጋር ናችሁ? እስኪ መድኃኒዓለም በሉ። አይሰማኝም። ሌሎቹ ሚሉት ኢየሱስ ብቻ ነው አይደል? መድኃኒዓለም መጽሐፍ ቅዱስ የለም ይላሉ አይደል? አሁን ለምሳሌ ጸሎት ስትጸልዩ አባታችን ሆይ አለ። የማቴዎስ ወንጌል ምዕራፍ 6 ላይ አባታችን ሆይ አለ። እመቤታችን ቅድስት ማርያም ሆይ የሚለው የት አለ ይላል። አለ የለም? የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ያለው ማለት ነው አለ። እመቤታችን ቅድስት ድንግል ማርያም በማን ሰላምታ? በቅዱስ ገብርኤል ሰላም እንልሻለን። መጽሐፍ ቅዱስ ላይ የላትም ቤተክርስቲያን። አሁን እዚህ ጋር ተመልከቱ። መድኃኒዓለም የሚለው ላምጣላችሁ። አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ምን ይላል? አባት ልጁን የዓለም መድኃኒት
እንዲሆን እንደላከው እናውቃለን። እስኪ ተናገሩ። አባት ልጁን የዓለም መድኃኒት እንዲሆን እንደላከው እናውቃለን። የምን መድኃኒት? መድኃኔዓለም በሉ እስኪ። ምን ማለት ነው? እና መጽሐፍ ቅዱስ ነው አይደለም? አንደኛ ዮሐንስ 4:17 መድኃኔዓለም መጽሐፍ ቅዱስ ነው። እናውቃለን ነው እናውቃለን እኛም እናውቃለን። አባት ልጁን የዮሐንስ ወንጌል ምዕራፍ 1:10 ላይ ጌታ ምን አለ ለኒቆዲሞስ? የምናውቀውን እንናገራለን፣ የሰማነውን እንመሰክራለን አይደል? ራሱ ጌታ ለኒቆዲሞስ የምናውቀውን እንናገራለን፣ የሰማነውን እንመሰክራለን አለ ጌታ። እዚህ ጋር ደግሞ ዮሐንስ ወንጌላዊ ቀራንዮ ከድንግል ማርያም ጋር በመስቀሉ ስር የተገኘው 15 ዓመት በቤቱ ድንግል ማርያምን የጠበቀ ታማኝ ሐዋርያ 7 ዘመን የክርስቶስ መከራ ግርፋቱ መከራው ትዝ እያለው ፊቱ እስከሚጠቁር የጸለየ ታላቅ ሐዋርያ፣ አንድ ራእይ፣ 3 መልእክት፣ 1 ወንጌል፣ 5 መጻሕፍት የጻፈ ሐዋርያ። ይህ ሐዋርያ ምን አለ? እኛም እናውቃለን። ምን እንላለን? አባት ልጁን የዓለም መድኃኒት እንዲሆን እንደላከው እንመሰክራለን። ስለዚህ መድኃኔዓለም ማለታችን አጥፍተናል እንዴ? አላጠፋንም። መጽሐፍ ቅዱስ ነው። አለቀ። ሆሳዕና ማለት ምን ማለት ነው? መድኃኒት የለም። አንድን ጨምርና ወደ ሌላው ነው። የሚገርመው ነገር ምን ይላል? አዎ በዚህ በዮሐንስ ወንጌል ምዕራፍ 21 ላይ ስትመለከቱ ሐዋርያት የትናንት ጥሪያቸው ለዛሬ ክርስቶስ ካጠገባቸው ሲለን ያዳናቸው፣ የጠራቸው፣ የሰበሰባቸው እግዚአብሔር ተሰቅሎ ሙቶ ተነስቶ 7 ኪዳናትን አስተምሯቸው ከዚያ ጴጥሮስ ለሐዋርያት 6 ሐዋርያት እንዲህ አላቸው፣ ወደ ቀድሞ ስራዬ እመለሳለሁ አለና ወደ ጥብርያዶስ ሂዶ አሳ ይዛለሁ ብሎ ሲዘጋጅ ጌታ መጣና የሚበላ የላችሁም ወይ ስላቸው ሌሊት ሙሉ ስንደክም አደርን፣ ነገር ግን አላገኘንም ብለው ሲመልሱ እኔ መድኃኒታችሁ አለሁላችኋልና ምግብ አቀረበላቸው ይላል። ክብርና ምስጋና ለመድኃኒዓለም እግዚአብሔር ማለት ነው። ስለዚህ ሆሳዕና ማለት መድኃኒት ማለት ነው። በአጭሩ ጌታ ለአዳም በነገረው በቀጠሮ መጋቢት 29 ቀን ጸዋርየ ዜና ገብርኤል ቅዱስ ገብርኤል የነቢያትን ትንቢት ሱባዔ ይዞ ሰብስቦ መጣና ለድንግል ማርያም ጸንስ ያለ መጋቢት 29 ቀን አምላክን ጸነሰች። ታኅሳስ 29 ቀን በቤተልሔም ወለደችው። በ8ኛው ቀን ስሙን ኢየሱስ አለችው። ማን አለችው? እሺ ኢየሱስ ማለት ምን ማለት ነው? መድኃኒት አይደል? ሆሳዕና ማለት ምን ማለት ነው? ዜስትል ሆሳዕና ማለት መድኃኒት ማለት ነው። ኢየሱስ አለችው። አስቀድሞ ለዮሴፍ ማርያምን ለመውሰድ አትፍራ፣ ሕፃኑ ይወለዳል፣ በድንግልና ነው የሚወለደው። አዎ ስሙን ማን ትለዋለህ? ኢየሱስ። ማርያም ወይ አትፍሪ፣ ሕፃኑን ትወልጃለሽ፣ መንፈስ ቅዱስ ይመጣል፣ ሥጋሽን ደምሽን ይከፍላል፣ መለኮት በአንቺ ይዋሃዳል፣ ስሙን ማን ትይዋለሽ? ኢየሱስ። የሉቃስ ወንጌል ምዕራፍ 2 አለ በመልአኩ አስቀድሞ እንደተነገረ የወለደችውን ልጇን ኢየሱስ አለችው። ማን አለችው? መድኃኒት አለችው። እንቀጥል። በ2 ዓመቱ ተሰደደ፣ 30 ዓመት ሲሆነው ተጠመቀ። 40 ቀን 40 ሌሊት ጾመ። 3 ዓመት ከ3 ወር እየተዘዋወረ አስተማረ። ባስተማረው ትምህርት በፈጸመው ተአምራት 4 ክሶች ቀረቡበት። ስንት ክሶች? 4። አንደኛው ሰንበትን ይሽራል። ማንን ይሽራል? ምንድነው ሻረ የተባለው? 38 ዓመት ሙሉ ዮሐንስ ወንጌል ምዕራፍ 5 አልጋ ላይ ተጣብቆ የኖረው ሰው ተንስ ንሳራ ተከ አልጋን ተሸክመ ወደ ቤት ግባ ስላለው ሰንበትን ይሻለው። አልጋ መሸከምም ሰንበትን መሻር ነው። እየሰማችሁ ነው አይደል?
አልጋ ተሸክሟልና ተነሱ አሸክሟልና ሰነፍ ይሻላል። አንድን ጀምር የማቴዎስ ወንጌል ምዕራፍ 12 ዘሰግየሁ እጁ የሰለለች ቅጥን ያልሽው ይሄኛው ደህና ነው፣ የግራው የቀኙ ግን ሰሏል። ምን ማንሳት አይችልም። ወደ ቤተ መቅደስ ገባና ስፋህ ካለ እጅን ዘርጋ። እጁን ሲዘረጋ ቆይ አሉ። ምን ነው አላቸው። በሰንበት ምን ማድረግ ነው የተፈቀደው አሉት ፈሪሳውያን። መልካም ነገር ማድረግ ተፈቅዷል አለ። ምን ነገር? መልካም ነገር። እናንተ በሰንበት በጋችሁ ገደል ቢገባ በሬያችሁ ገደል ቢገባ ብትችሉ አውጣችሁ ጠግናችሁ አምጣችሁ ታሳድጋላችሁ። ባትችሉ ግን አዳችሁ ስጋውን ማይበላ ማነው? ነገር ክርስቲያን ቁርባቱ ሽቶ ማይጠቀም ነው። ስለዚህ ከእንስሳ ሰው ይበልጣል። እጅህን ዘርጋ አለው። ሲዘረጋው ባለበት ወቆለት ከመካሊካ እንደዚህኛው ኖርማል ሆነች። ክብርና ምስጋና ለመድኃኒዓለም። ይሄ ነው ክሱ። ብዙ ማለት ይቻላል። አንድ ጨምርኩት። ዮሐንስ ወንጌል ምዕራፍ 9 ለዘውሩ ተወልደ ከእናቱ ማኅፀን ጀምሮ ሲወለድ ዓይነ ስውር ወረቀ ምድረ ወገበ ጽውረ ጭቃንና ማነው አፈርንና ምራቁን አገናኘና እንዲህ ኳለውና ታጠባለው። እንደዚህ ባውዛ እየበራ መጣ። ክብርና ምስጋና ለመድኃኒዓለም። በአጭሩ በሰንበት እናድርጋልና ሰንበት እንሽራል። አንዱ ነው። ሁለተኛው ስለ ግብር አወሩ። እስኪ ሂዱና ፈትኑ ተባለ። ለቄሳር ግብር መክፈል ይገባል አይገባም? ከብሩ ላይ ያለው ኖቱ ላይ ያለው ፎቶ የማን ነው አላቸው። የቄሳር ነው አሉ። እስኪ ተናገሩ። የቄሳር ነው ለቄሳር፣ የእግዚአብሔርን ለእግዚአብሔር ከለከለ እንዴ? እንደውም ምን አለ ጴጥሮስን? ሂድና 2 ስታዜር አንድ ዓሣ ያዝና ከዓሣ ውስጥ 2 ስታዜር ታገኛለህ፣ በእኔም ባንተም ግብር ክፈል ብሏል ጌታ ብሏል። እነሱ ግን ምን አሉ? ግብር ከለከላሉ። ውሸት ነው አይደል? ሁለተኛው ሶስተኛው ከነገ ጀምሮ የምትሰሙት ቃለ እግዚአብሔር ስምዕ ወንጌለ እግዚእነ ኩልክሙ አብያተ ክርስቲያናት ከመ ዘአክበሩ ለኦሪት ወለነቢያት ወንጌለ መንግሥተ ወንጌሎ እያለ የአራቱ ወንጌላውያን የምትመለከቱ ይመጻእኩ ሳትወዱ ለኦሪት ወለነቢያት አላ ከመ ፈጽሞሙ ኦሪትና ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም ይላል። እነሱ ግን ምን አሉ? ኦሪትን ያቃልላል ይላል። ማንን ያቃልላል? እንደው ከኦሪት አንዲት ቃል ታንሳለች ብሎ የሚመሰክር ቢኖር በመንግሥተ ሰማያት እሱ ታናሽ ነው አለ። ከዚህ ሰውራችሁ መድኃኒዓለም። ሶስተኛው ክሴ ነው። ሶስቱም ውሸት ነው። ስንቱ ውሸት ነው? አንድ ግን እውነት መጣ። ምንድን ነው? ራሱን የእግዚአብሔር ልጅ አድርጓል። የማን ልጅ? የውሸት ነው አይደለም። ጴጥሮስን ጠይቁት። የማቴዎስ ወንጌል 16 አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ እግዚአብሔር ልጅ እግዚአብሔር ነህ ሲል አንተ ብፁዕ ነህ አለው ጌታ። ክብርና ምስጋና ለመድኃኒዓለም። አዎ እስመ ኢከሰተ ለከ ሥጋ ወደም፣ ሥጋና ደም አልገለጠልህም አላ ከሰተ ለከ አቡየ ዘበሰማያት፣ የገለጠልህ ሰማያዊ አባቴ ነውና አንተ ብፁዕ ነህ። ብቻም አይደለም እስመ አንተ ኮከ ወበዛቲ ኮከ አንጻ ለቤተ ክርስቲያኔ፣ አንተ አለት ነህ። በአንተ አለትነት ቤተ ክርስቲያን እንሰራለን። የድንጋይ ጉዳይ አይደለም። አንተ መሰረት ነህ። አዎ በአንተ እምነት አዎ የኦርቶዶክስ ተከታዮች አዎ ጸንተው ይኖራሉ። ወልድ ዋሕድ እያሉ ጸንተው ይኖራሉ ማለት ነው። አዎ ይህ ተናገር። እግዚአብሔር አምላክ ለሁላችንም ሚስጥሩ ይግለጥልን። 4 ክስ ቀረበ። በዚህ አዎ እየከሰሱት ሊገሉ ሲፈልጉት እሱ ግን ቀኑን አቀረበ። መጋቢት 22 ቀን አዎ ከደብረ ዘይት ወረደና ቤተፋጌ ይባላል። እዚያ ሲደርስ 2 ደቀ መዛሙርቱን ጠራ። የማቴዎስ ወንጌል ምዕራፍ 20 ቁጥር 1 ወሩ ዘእምቅድሜክሙ ወተረክቡ ጓላድ ሱረ እትወ አምጽኡ ወሊታ፣ ወደፊታችሁ ሂዷል። ወዴት ሂዱ? ፈረስ ጋላቢ፣ አራሽ ገበሬ፣ አቅራቢ ወደፊት ወደኋላ መፈት ቀንበል ይዞ ወደኋላ የሚያርስ የለም አለ እንዴ? ወደኋላ የሚያርስ ገበሬ የለም። ፈረስም ወደፊት ነው፣ ወደኋላ ከሆነ መገለጥ ነው። ስለዚህ ወደፊት ሄዷል። ቀጠለ። ሂዱና ፈታችሁ አምጡ አለ። እሺ አሉ። ሌላ ቀጠለ። አትፍቱ የሚል አለ። ሲላችሁ ለጌታ ያስፈልጉታል በሉ። ለማን ያስፈልጉታል? ሁለተኛዊ ነው። ለጌታ ያስፈልጉታል በሉ አላቸውና ሄዱ።
ሄዱና ሲፈቱ አትፍቱ አላቸው። ለማን ያስፈልጉታል? ለጌታ። ለካ የሚያሰራቸው ጌታቸው አይደለም። ወዳጆቼ ዛሬ እኮ ብዙ የታሰረ እኮ በጌታው እኮ አይደለም እኮ በሰይጣን እኮ። በስልጣን ላይ፣ በሀብት ላይ፣ በቋንቋ ላይ፣ በተራራ ላይ፣ በተለያየ ነገር አስሮ ይጫወትብናል። ከአጋንንት አሰራር እግዚአብሔር ራሳችን ነፃ ያድርገን። አሜን በሉ። እግዚአብሔር ነፃ ያድርገን። ያሰራቸው ሌባ ነው። የነሱ አይደለም። ዝም ማለት ያው ይዘው መጡ። ህዝቡ ደግሞ ነጠላቸውን አህያ ላይ ያደረጉ፣ ሌላው ደግሞ ዘንባባ እየገነጠለ መሬት ላይ ያነጠፈ፣ ሌላው ደግሞ የሚገርመው ነገር ነጠላውን ያነጥፋል፣ ዘንባባውን ያነጥፋል። መዝሙር 8 ላይ ማፈደኝ እኮ ሕፃናት አስተዳለው ከሰዋል። ሕፃናቱ ወጣቱ ቢያመሰግን ሽማግሌ ቢያመሰግን አያስደንቅም። የአንድ ዓመት የወር ሕፃናት ከእናታቸው ደረስ ባየነቀጭ እያሉ ድክ ድክ እያሉ ሆሳዕና አሉ። ክብርና ምስጋና ለመድኃኒዓለም፣ ሆሳዕና ለወልደ ዳዊት አሉ እያሉ ይዘምሩ ጀመር። እንደውም መጽሐፍ ቅዱሱ ምን ይላል? ፊዳ ያደርጉት ከኋላ የሚከተሉት ከፊት የሚቀድሙት አንድ ሆነው ሆሳዕና ማርያም ይሉ ነበር። እስኪ ተናገሩ። ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና ማርያም። ክብርና ምስጋና ለመድኃኒዓለም። ይህን እያሉ ይከተሉት ነበር ይላል። ይህን እያሉ እየዘመሩ ሲከተሉት ተቃዋሚ መጣ። ኢየሱስ አሉት። አቤት አላቸው። ኧረ ጩኸት በዛ፣ ጆሯችን እንደነበረ ምን በዛ ነው? አንተንም ያመሰግን በዛ፣ ጆሯችን እንደነበረ ድምፃቸውን ይቀድሱ ንገር። ኧረ በእኛ ዘመን እንዲህ አይነት ነገር መጣ። ድምፅ ቀድሱ ቀድሱ በሉኝ አሉ። በኋላ ጌታ ምን አለ? እስኪ ተናገሩ። እነዚህ ይሉ ተናገሩ። እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል። ይሄነው ትልቁ የሰማች ነው አይደል? እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል አላቸው። የቢታንያ ድንጋዮች መጡና እንደ ርግብ አንድ ጊዜ አመስግነው ወደ ተራራው ተመለሱ። ክብርና ምስጋና ለመድኃኒዓለም። ከዚያ በኋላ ገባ ወደ ኢየሩሳሌም። 16 ምዕራፍ ነው። 14ቱን በእግሩ ሄደ፣ 2ቱን በትልቁ አህያ ሄደ። ቤተ መቅደሱ ሲደርስ ቤተ መቅደሱን 3 ጊዜ ዛሬ በዞራችሁት 3 ጊዜ በውርንጭላው በወንዱ ዞረ። ቤተ መቅደሱን አጸዳ፣ መድኃኒትነቱን ገለጠ። አንድ ጥቅስ ብቻ ጨምር እዚህ ጋር ሶበሰ ተአምር ይጽዮን ናሁ ሰላምኪ ይበጣ ብርሃንኪ። አንቺ ኢየሩሳሌም፣ አንቺ ጽዮን ብታውቂስ፣ አንድም ካወቅሽስ ብርሃንሽ አሁን ደረሰ፣ አሁን ሰላምሽ ደረሰ። ሰላማችንን መድኃኒዓለም ይመልስልን። አሜን በሉ። ይህን አለና ቤተ መቅደሱን በጅራ አጥርቶ ጠርጎ አስተካክሎ ከሰዓት በኋላ ወደ ደብረ ዘይት ገባ። የዛሬዋ ግማሽ ቀኗ 5 ቀን ትባላለች። ከኔ ጋር ናችሁ አይደል? እየጨረስኩ ነው። ስንት ቀን? 5 ቀን ወይም ደግሞ 500 ተብሎ ይወሰዳል ወደ ብር ሲመለስ። ነገ 1000፣ ማክሰኞ 1000፣ ረቡዕ 1000፣ ሐሙስ 1000፣ ዓርብ 1000፣ 5500 ዘመን ማለት ነው። ይሄ ብሉይ ኪዳን ምሳሌ ነው። የማማቱ 5500 ዘመን መስቀል የሌለበት፣ መስቀል ቅዳሴ የሌለበት፣ ቁርባን የሌለበት፣ ሥጋ ወደሙ የሌለበት፣ ስግደት የሌለበት፣ ምጽዋት የሌለበት ጨለማ ዘመን፣ የመከራ ዘመን። ያንን እናስብበት። ለዚህ ነው ከሰዓት በኋላ አሁን ብዙዎቻችሁ እየመጣችሁ ባርኩን እያላችሁ መስቀል ቀረብ ትሉ ነበር። አሁን መስቀል አለን የለም። አሁን ያለ ነው ይሄን ላይ ነው። ያ ዘመን ማስታወሻ ነው። የዚያ ጧት የተጸለየበት ጸበል ነው። አሁን አንድ ሰው ቢሞት እዚህ መቃብር ያተረጭቶ ነው የሚቀበረው። አሁን ሌላ ነገር የለም። ከዚህ ሰውራችሁ መድኃኒዓለም ለፋሲካ ያውቃችሁ። ከኔ ጋር ናችሁ። ከዚያ ወጣ። ነገ በለስ ይባላል። በዚያው ተማሩ ጨርሰው። ማክሰኞ ባሕረ ሥልጣን ይባላል። ረቡዕ ምክረ አይሁድ ተጨረሰ። በምን እንስቀለው አሉ። በመስቀል ላይ ተሰቅሎ ይሞታል። በአዲስ ምስማር ይቸንከራል። ጦር በኋላ በድንገት የመጣ ግርፋት፣ አያም በድንገት የመጣ ነው። የጉልበት መለኪያ ነው ያደረጉት። ሐሙስ የመጨረሻው ራት፣ የመጨረሻው ትምህርት፣ ይልቁንም ሥርዓተ ቁርባን፣ ይልቁንም አዲስ ኪዳን ወዘተ ብዙ አለው ታሪክ። ዓርብ ስቅለት ይባላል። ሐሙስ ከምሽቱ 1 ሰዓት ላይ
የሐዋርያትን እግር አጠበና እራት መገባቸው። 2 ሰዓት ስለ መንፈስ ቅዱስ አስተማራቸው። 3 ሰዓት ስለ ሐዋርያት ነገራቸው፣ ስለ እነሱ ችግር እያለ መጨረሻ ላይ ግን ያዕቆብ ዮሐንስ ጴጥሮስን እየወሰደ ትግሁ ከመይተራ ውስጥ ተመንሱ የጸሎትን ስርዓት እያስተማረ በደብረ ዘይት በምስራቅ የገነት ደጅ አለ። እዚያ ላይ ሆኖ ጸሎቱን ያስተምራቸው ነበር። መጨረሻ ላይ ግን ራሱን አሳልፎ ሊሰጣቸው ወሰነ። እኔ ጋር ናቸው አይደል? ይሁዳ ያው እንደተነገረው ሮብ ዕለት ፈጽሟል፣ ጨርሷል። ሐሙስ በማዕድ ሰዓት እጁን ወደ ውጭ ጨምሮ ተገልጦበታል። ከዚያ ምድሮ 30 ብር ተቀብሎ አሳልፎ ሰጥቶታል። ሌሊት እንደገና ደግሞ ከምሽቱ 3 ሰዓት ላይ ከሐዋርያት ጋር ከተማረ ሁሉ ካጠናቀቀ በኋላ ሄዶ ኑ ያዙት አለና ይዞ መጣና ጎመድ ይዘው ዱላ ይዘው ሰው መጣው ሲሩ ይላል። እንደውም አንድ ነገር አሳይቷቸዋል እዚህ ጋር ከመሰራቂ መጻእክሙ ተሐዙ ሊመጣይት ሌላ እንደምትይዙ ወንበዴ እንደምትይዙ እንዲሁ ናችሁ ትመጣላችሁ ያለና አምላክነቱን ቢያሳያቸው ወደቁ። የተሰቀለው በራሱ ፈቃድ እንጂ በእነሱ ጉልበት እንዳይደለ ሲያመለክት አንድ ጊዜ እንዳሸን ወደቁ። በኋላ ግን ያዙ ሰዓቱ ደርሷል አላቸው። ያዙት፣ እያዳፉ እየገረፉ አሳደሩት። ጧት 3 ሰዓት በጲላጦስ ፊት አቀረቡት። መረመረው፣ ምንም አላገኘበትም። ወደ ሄሮድስ ላከው። ሄሮድስ ያው በሕፃንነቱ በ2 ዓመቱ ያሳደደው ነው። አጥንቱ እስከሚቆጠር አስገረበው። ስጋው አለቀ፣ አጥንቱ ታየ፣ ደሙ ፈሰሰ። ወደ ጲላጦስ መለሰው። ጲላጦስ ብዙ ግርፋት እንደተገረፈ አይቶ አዘነ ይላል። ማንን ልፍታላችሁ? ማንን ልልቀቅላችሁ አለ። ኢየሱስ የተባለው ስቀለው 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 እያሉ አያችሁ። ዓለም ፈጣሪዋን የሰቀለች ዓለም ናት። ዛሬ የምናየው ከዚያ የተነሳ ነው። ከዚያ 6 ሰዓት ላይ ወደ መስቀል ወጣ። ከ6 ሰዓት እስከ 9 ሰዓት መስቀል ላይ ተንጠለጠለ። ዛሬ 27 ማለት ነው። 3 ጥቅሶች ልንገራችሁና ደናደሩ ልበላችሁ እናንተ ያዙ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ወደ መስቀል ሲወጣ የኔና የእናንተን ኃጢአት ተሸክሞ ወጣ። ተሸክሞ ወጥቶ እኛን ነፃ አደረገን። አሁን አመስግኑት እስቲ መድኃኒዓለም። ወደ መስቀል ሲወጣ መድኃኒዓለም የእኛን ኃጢአት የ5500 ዘመን የነ ዳዊትን የነ ሙሴ ሌሎችንም ኃጢአት ተሸክሞ ወጣና እነሆ በመስቀል ላይ ተሰቀለ። ቆላስይስ 1:20 ላይ ገብረ ሰላም በደመ መስቀሉ በመስቀል ላይ ተሰቅሎ በቆረሰው ስጋው በፈሰሰው ደሙ ለዓለም ሰላምን አደረገ። ክብርና ምስጋና ለመድኃኒዓለም። ሰላምን አደረገ። ሦስተኛው ኤፌሶን 2 ቁጥር 16 ላይ ጥልን በመስቀሉ ገደለ። 5500 ዘመን የነበረውን ጥላቻ እሱ ሙቶ እሱ ተሰቅሎ በእኛና በዲያብሎስ ያለው ዲያብሎስን ገድሎ አስሮ እኛን ጥላቻ በምሕረት ጎበኘ። ክብርና ምስጋና ለመድኃኒዓለም። ይህን ነው የሚነግረን። ቆሮንቶስ 1:18 ላይ እስኪ ተናገሩ። የመስቀሉ ቃል በሉ ላላመኑ ሞኝነት ነው፣ ለእኛ ግን መድኃኒት ነው። ምንድን ነው? መድኃኒት ነው። መስቀል ላይ ተንጠለጠለ። ግንባሩን ይህን በሚያክል መሮ ይባላል። ይሄ ቢስማር አይደለም። ይህን የሚያክል ብትን የሚያደርግ ደረቱ፣ እጆቹ፣ እግሮቹ ተቸነከረ። ቀጥል 6666 ግርፋት ተገረፈ። እንቀጥል። ጎኑን በጦር ተወጋ። እንቀጥል። ምራቅ በላዩ ላይ ተፉበት። እንቀጥል። ንጉሥ አምላክ ሆኖ ሳለ አይደለም አሉና ካዱት። እንቀጥል። እነሆ ሐራዊ የተባለ ለንጊኖስ